አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሰላም ጤና ይስጥልኝ የበልግ ቲቪ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ኢየሱስ ፈጣሪ ነው ወይንስ ፍጡር የሚለውን በመሲ ቤት የተደረገውን ውይይት ይዤላችሁ ቀርብ ያለው። እስከ ቪዲዮ መጨረሻ ድረስ ተከታተሉን። ቪዲዮውን ወደ እናንተ ከማጋራቴ በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። ወደ ቪዲዮው እጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ኦሪትን መቀበል ነበር። ብሉይና ኦሪትን ቢቀበል ኖሮ አንድ ጊዜ እውነተኛ አዲስን ታዩና ብሉይና ኦሪትን እንኳን ተቀበል አስገብታችሁኛል። ቆይ ምንድነው አስገብታችሁኛልና ልቀደድ የሚል ቀደድ አልፈልግም። ከቂጥህ እያቆረጥክ ነው ያወጣው። ተግባብተናል። ስላሴ የሚል አስተምሮ ከመነኩሴዎችና ከቀሳውስቶች የመጣ አስተምሮ ነው። ለዚህ ነው አምላካችን አላህ Subhanahu Wa Ta'ala ነብዩን ልኮ ትድን ዘንድ የሰበከ። ኢየሱስ ፈጣሪ አይደለም አሉ ነብያችን። ኢየሱስን ፈጣሪ ነው ብሎ የሰበከ ሐዋርያ አለ የለም? እኔ መጽሐፍ ቅዱስን ታውቃለሁ ያልሽ ነው ብለኛል። እኔ ከፕሮቴስታንት ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ኢየሱስን ፈጣሪ ነው ከሚል ቤተክርስቲያን በሙሉ እኔ ይሻላለሁ። እነዚህ ኢየሱስ ፈጣሪ ነው የሚለው ትርክት የመጣው 1700 ዓመቱ ነው። ለ1700 ዓመት ያክል ሐዋርያት ኢየሱስን ፈጣሪ ይሁን አይሁን ብሎ መስበኩን አያውቁም። አንተ በኦርቶዶክስ ቤተክርስቲያን አታውቅም እኮ፣ ፕሮቴስታንት አታውቅም። ታውቃለህ እንዴት እንደደነገጡ? ያለቀሰ ሰው እንዳለ ታውቃለህ? ኢየሱስ እግዚአብሔር ወልድ አይደለም ስል ያለቀሱ ሰዎች አሉ ተደናግጠው። እንደ ቤተክርስቲያናችን ከየት አምጥታ ነው ያስተማረችው? አያውቁም ቤተክርስቲያን። እኔ መሰረት ከቤተክርስቲያን የተሻለ መጽሐፍ ቅዱስ ላይ ቢያንስ እግዚአብሔር ወልድ የሚል እንደሌለ እኔ ነኝ የማውቀው። ክርስቲያኖች አያውቁም። አንተ ተራ ክርስቲያን ነህ። የሃይማኖት አባቶች እግዚአብሔር ወልድ የሚባለው ይኑር አይኑር አያውቅም። የዚህ ዘመን ያሉት መስሎህ ነው? ለ1700 ዓመት ያክል ጳውሎስ ማንን እንዳመለከ አያውቁም። ጴጥሮስ ማንን እንዳመለከ አያውቁም። ሐዋርያው ያዕቆብ ምን ብሏል በመልእክቱ? አምልኮ ለእግዚአብሔር አብ ነው ያለው። አምልኮ ማለት ለእግዚአብሔር አብ። እግዚአብሔር ወልድ የሚላል መጽሐፍ ቅዱስ ላይ የለም። እግዚአብሔር መንፈስ ቅዱስ የሚላል መጽሐፍ ቅዱስ ላይ የለም። ታዲያ ቤተክርስቲያን ከየት አምጥታ ነው እግዚአብሔር ወልድ እግዚአብሔር አብ የምትለው? በሐዋርያት ላይ እየዋሸች አይደለም? ተግባብተናል። ስለዚህ ከቂጥህ እየቆረጥክ የልብ ወለድ ወሬ ማውራት ተቀባይነት የለውም። ስለዚህ ነብያችንን ከመሰለ ቃላት ምረጪ። አሁን ወንጌል መስበክ ከሆነ ቃላት ምረጪ። ምን አንተ እየተሳደብክ እኮ ነው፣ ስም እያጠፋህ እኮ ነው። ምን አስባለሽ? ወደ መጽሐፍ ቅዱስ ሴት ልጅ እኮ ሲጀመር ሰባኪ መሆን አትችልም። አሁን ቂጥ ምን አስባለሽ? መርዶውን ከሰማህ ና ወረድ። የቄስና የመነኩሴ መጽሐፍ ቅዱስ ቂጥ ምናምን ታያለሽ እንዴ? ቂጥሽን ታጠቢ መጀመሪያ። ይኸውልህ በመጀመሪያ የቄስና አስወረደ ሁሉ እስቲ ሰላም ናችሁ? ቅድምም ገብቼ ነበር፣ ኔትወርክ አስቸግሮኝ ነው የወጣሁት። በረከት ይቀድማል። በረከቲ መሰረት አንቺን ይቅርታ አድርጊውና አንድ ጥያቄ ብቻ ልጠይቅሽ። እሺ፣ ኢየሱስ የእግዚአብሔር ልጅ መሆኑን ታምኛለሽ ወይ አታምኚም? ሙሴም የእግዚአብሔር ልጅ ነው። የእስራኤል ሕዝብ በሙሉ የእግዚአብሔር ልጅ ነው። አንተም የእግዚአብሔር ልጅ ነህ። አይደለም። በልዩነት መጽሐፍ ቅዱስ እግዚአብሔር ልጅ መሆኑን የሚመሰክርበት ቦታ አለ። መጽሐፍ ቅዱስን ትቀበያለሽ? በጣም ብዙ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ ያሳያለሁ፣ አግዛለሁ። ችግር የለውም። የእግዚአብሔር ልጅ ብሎ ማለት በነገር ላይ ስልጣን ነው። የእግዚአብሔር ልጅ ብሎ ማለት እግዚአብሔር ነው ኢየሱስን ልጁ ያደረገው። ለዛውም ኢየሱስ ክርስቶስ 30 ዓመት እስከሚሞላው ድረስ የእግዚአብሔር ልጅ አልነበረም። ጾሞ ጸልዮ ተጠምቆ ነው ኢየሱስ ምን የሆነው የእግዚአብሔር ልጅ የሆነው። ኢየሱስ ክርስቶስ ከመጠመቁ በፊት የእግዚአብሔር ልጅ አልነበረም፣ ክርስቶስ አልነበረም፣ ጌታ አልነበረም። ከጾመ ከጸለየ ከተጠመቀ በኋላ ነው የእግዚአብሔር ልጅነትን ያገኘው፣ ጌታ የተባለው ክርስቶስ የተባለው። ይሄን ነው የሚያስተምሩ መጽሐፍ ቅዱስ። ምን ይመስላል? ቃላለኝ እኔም እንደደመጥኩ ዝም ብለሽ አዳምጪ። እኔ አንድ ጥያቄ ልጠይቅሽ። እዚህ ጋር ኢየሱስ ክርስቶስ የተረገዘው በሰው ነው ወይስ በመንፈስ ነው? ይሄንን ብቻ ማለት መጽሐፍ ቅዱስ የሚለው እንዴ? ጥያቄህን ቀየርክ እንዴ? ምንድነው እዛም ዝም መጠየቅ አይደለም። አንቺ እኮ አሁንም እያላሻላችሁ ኢየሱስ ክርስቶስ ሰው ነው አይደል? አላችሁ ሰው ነው። ሰውማ ሰው እኮ ነው።
እሱ የማን ልጅ ነው? የማን ልጅ ነው? እሺ የማን ልጅ ነው? የድንግል ማርያም ልጅ። ማርያም ከማን ነው ያረገዘችው? እግዚአብሔር በተአምር እንድትወልድ አድርጓት። እግዚአብሔር በተአምር እንድትወልድ አደረጋት። መጽሐፍ ቅዱስ የሚለው ታውቃለሽ፣ ይህንን ቦታም ታውቃለሽ፣ አንቺ አንብበሻል። እሺ በመንፈስ እንደመጣ ገብርኤል እንደነገራት ታምናለሽ ወይ አታምኚም? ይሄንን ቃል አምናለሁ። መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ እንዲህ ከሆነ ማቴዎስ ልጨርስልህ፣ ትጸንሻለሽ ወንድ ልጅም ትወልጃለሽ አላት። 9 ወር ካረገዘች በኋላ ኢየሱስ የማርያምን ማህፀን የከፈተ ወንድ ልጅ ሆኖ ተወለደ ማለት ነው። በማ ፍቃድ? የእግዚአብሔር ፍቃድ ነው፣ በፈጣሪ ፍቃድ። ኦኬ እሺ። ይህንን ካመነሽ ኢየሱስ ክርስቶስ ሲጠመቅ ተጠምቆ 30 ዓመት ጠብቆ ተጠምቋል ብለሻል። ሲጠመቅ የእግዚአብሔር መንፈስ ከሰማይ ምን አለ? የሚወደው ልጄ ይህ ነው አለ። ለሌሎች እንዲህ ብለዋል እኮ የምወደው ልጅ ይሄ ነው አለ እኮ። ስለዚህ የኢየሱስ የእግዚአብሔር ልጅነት መቼ ነው የጀመረው? የተጠመቀ ጊዜ ነው። ከመጠመቁ በፊት የእግዚአብሔር ልጅ አልነበረም። ስለዚህ ልጅነት ምንድነው? ሹመት ነው። አዳምጥ፣ ቃሌ ሹመት ነው። ዩኒቨርሲቲ ገብተን ተምረን ስንመረቅ ለሀገሪቱ ለመንግስት ቃል እንገባለን አይደለም? በታማኝነት ለማገልገል ማለት ነው። ሹመት ነው። ስለዚህ ኢየሱስ ክርስቶስ ምንድነው ያደረገው? እግዚአብሔር 30 ዓመት ሲሞላው ጾም ጸሎት፣ በነገራችን ላይ ኢየሱስ ክርስቶስ ጾም ጸሎት ጥምቀት ያደረገው ምንድነው? የእግዚአብሔርን ፍቃድ ለማግኘት ነው። እግዚአብሔር ለእግዚአብሔር ፍቃድ አቀረበ። እግዚአብሔር የኢየሱስን ጸሎት መጠመቅ የኢየሱስን መታዘዝ ካየ በኋላ ምን አለ? አንተ የምወድ ልጄ ነህ አለው። ያኔ አገልጋይ ሆነሃል፣ ቀጥል። ስራ መደበው።